ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን። ዛሬ አዲሷ ካዛንችስ በሴቶች አደባባይ የሚል በሄኖክ ያሬድ የተጻፈ ጽሑፍ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ከታሪኩ በፊት ግን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ኮሜንት እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ወደ ታሪኩ እናልፋለን። አዲሷ ካዛንችስ በሴቶች አደባባይ አዲስ አበባ ተጊጣ ተውባ በጣም ሰልጥና ታብባለች ገና እያሉ ለ100ኛ ኢዮቤልዩ በዓል በክራር ግርፍ የተጫወቱላት ግብረአብ ተፈሪ ናቸው። ይህች አዲስ አበባ 140ኛ ዓመቷን ለማክበር የቀራት 2 ዓመታት ብቻ ናቸው። ይህች የኢትዮጵያ መዲና የአፍሪካ ማዕከል አዲስ አበባ ከ2000 ዓመታት ወዲህ ጎልተው ከሚታወቁት መዲናዎች ከአክሱም፣ ከላሊበላና ከጎንደር ከተሞች በመቀጠል የምትወሳ ናት። በየአረፍተ ዘመኑ ከዘውዳዊ ስርዓት እስከ አሁን ዘመን ድረስ በለውጥ ጎዳና ላይ መጓዝ አልቀረም። በ1950ዎቹ የአዲስ አበባን ውበት የተመለከቱት ደራሲ መምህር አቶ በእምነት ገብረ አምላክ እንጦጦ ላይ ሆኜ አዲስን ሳያት ባልፈረጠ ኮከብ መስላ አገኘኋት ብለው ነበር ስንኝ ያሰሩላት። ይህንን 100 ግጥም አዲስ አበባ በአማርኛ ስነ ግጥም በሚለው መጣፋቸው የፈከሩት የተረጎሙት አቶ ብርሃኑ ገበየሁ ናቸው። የገጣሚው አድናቆት የመነጨው ከምሽት ትዕይንት ነው ማለት ይቻላል። ለምን ቢሉ አንድም ለአድናቆት ማነጻጸሪያ ለአድናቆትም መያዣ የመረጠው ምስል ባልፈረጠ ኮከብ ነውና፣ አንድም ኮከብ በምናባችን የሚከሰተው የብርሃን ምስል ነውና አገላለጹ ውብ ነው። ምስሉም የተባና ሳይሆን ለተደራሲውም አዲስ ውበት ትሆናለች። ገጣሚው ባጭሩ አዲስ ያላት ሌሎችም ድምፃቸውን ረገጥ አድርገው አዲስ አበባ የሚሏት አዲስ አበባ ከተመሰረተች 138ኛ ዓመታትን አስቆጥራለች። በ19ኛው ምዕተ ዓመት መገባደጃ ላይ የተቆረቆረችው አዲስ አበባ የፖለቲካ፣ የሕግና የንግድ ማዕከል ሆና የዘለቀችው ለአፍሪካ መዲናነት ለተባበሩት መንግስታት ድርጅት ልዩ ተቋማት መናኸሪያነት በመብቃት ነው። ይልቁንም አዲስ አበባ በውስጧ ያላቀፈቻቸው የኢትዮጵያ የተለያዩ ቋንቋዎች ተናጋሪ ብሔረሰቦች የሉም ማለት ይቻላል። የብሔረሰቡ ባህላዊ መገለጫ እስከሆኑት ምግበ ደረሰ አንድ የመዲናይቱ የሚሊኒየሙ አዳራሽን እንደሚመለከተው የመዲናይቱ ሁሉን አቀፍ ጸጥታ ሞዛይክን ያስተዋሉ አዲስ አበባ ኢትዮጵያ የፖለቲካ ማዕከል ብቻ ሳትሆን የባህል የቋንቋ ሙዚየምም ነች። በየካ ክፍለ ከተማ ወረዳ 06 ውስጥ የሚገኘው የሴቶች አደባባይ ኩታ ገጠም በመሆኑ አውራ መንገዶች ሰፍቶና አምሮ ይታያል። በአደባባዩ መሃልም ግዙፍ ሐውልት ይታያል። ከንቲባ አዳነች አቤቤ ፕሮጀክቱን ተጠናቆ በተመረቀበት ሚያዝያ 14 ቀን 2017 ዓ.ም እንደገለጹት አውራ መንገዱን ግራና ቀኝ ለእግረኛ መተላለፊያ፣ ለብስክሌት ጋላቢዎች በሚያመች መልኩ እንዲሰፋ ተደርጓል። በዚያም ሳይወሰን በእጽዋት፣ በአበባ፣ በተለያዩ የዛፍ ዘርፎች ታጅቧል። መንገደኞች ለውዝውዝ በእግሬ ብለው ልወዝወዘው በእግሬ ብለው ከሴቶች አደባባይ እስከ መለስ ፋውንዴሽን ከሴቶች አደባባይ እስከ እንደራሴ ተጉዘው አረፍ ብለው የሚያወጉበት ዘናም የሚሉበት መቀመጫም ተበጅተዋል። የፕሮጀክቱ መመረቅ አስመልክቶ የከንቲባዋ ጽሕፈት ቤት በማህበራዊ ገጽ ከንቲባ አዳነች አቤቤን ጠቅሶ እንዳሰፈረው የካዛንችስ ኮሪደርና መልሶ ማልማት አንዱ አካል የሆነው የሴቶች አደባባይ የሴቶችን አጠቃላይ ሚናና በትውልድ ግንባታ ውስጥ ያላቸውን ትልቅ ድርሻ በሚጎላ መንገድ ተገንብቶ ተመርቋል። አደባባዩ ስያሜውን ካገኘ ቆየት ያለ ቢሆንም የሴቶች ሚና ሊያሳይ የሚችል ምንም የተለየ መገለጫ ያልነበረውና አካባቢው ለዓይን ብዙም የማይመች የነበረ ሲሆን በካዛንችስ መልሶ ማልማት ስራ ግን ሴቶችን በኢኮኖሚ፣ በማህበራዊ እንዲሁም በፖለቲካ ውስጥ ያላቸውን ወሳኝ ሚና በሚገልጽ መልኩ ተገንብቷል። የሐውልቱ ትርጉም በሴቶች አደባባይ ላይ ለመጀመሪያ ጊዜ የቆመው የሴቶች ሐውልት ነው። የሐውልቱ ትርጉም የከንቲባ ጽሕፈት ቤት እንደሚከተለው ገልጾታል። የሐውልቱ ሀሳብ ሩቅ የምትመለከትና በእጇ ሚዛን የያዘች ሴት ምስል ሲሆን ይህም አገራችን ኢትዮጵያን የምትወክል ናት። የቆመችበት ችቦ ደግሞ ድልን ያሳያል። ሐውልቱን የከበበው የጽጌረዳ አበባ እንደ ስሟ ውብ አበባ ለማድረግ እየተጋን ያለውን ከተማችን አዲስ አበባን
እንዲወክል ተደርጎ የተሰራ ሲሆን በአበባው ላይ ከዝቅተኛ ስራ እስከ ትልቅ ኃላፊነት በተለይም በኢኮኖሚ፣ በፖለቲካ፣ በማህበራዊ ዘርፎች እስከ መሪነት ድረስ ሴቶች ያላቸውን ሚና የሚያንጸባርቅ ነው። ይህ ብቻ ሳይሆን በዙሪያው የሚታየው የሴቶች ምስል ሴቶች የኢትዮጵያን ብዙሃነት፣ ማህበራዊ ትስስሮችና ባህሎች በማንጸባረቅ በኩል ያላቸውን አይተኬ ሚና ያሳያል። በአደባባዩ ግራ ቀኝ የሚታዩት ምስሎች የሀገራችንን ባንዲራ በዓለም መድረክ እያውለበለቡ ከፍ ያደረጉልንን የሴት አትሌቶቻችን ጉልህ ሚናና የኢትዮጵያ ነፃነት በማስጠበቅ ውስጥ የኢትዮጵያ ሴት አርበኞችን ያደረጉትን ተጋድሎ የሚዘክሩ ናቸው። በሌላ በኩል በአደባባዩ ግራና ቀኝ የሚታዩት የንዝርትና እንጀራ ሲጋገር የሚያሳዩ ምስሎች የተለየ ትምህርትና ስልጠና ሳይኖራቸው እናቶቻችን ጥጥ አባስተው ፈትለውና ወደ ልብስነት ቀይረው የሚለብሱ እንዲሁም እንጀራ ጋግረው የሚመገቡ በተፈጥሮ የተቻራቸውን ጥበብና የላቀ መረዳት የሚያመላክት ነው። የተጸነሰውን ሀሳብ ወደ ተግባር ልዕልና እያመጣን ቀጥለናል ያሉት ከንቲባ አዳነች አቤቤ በሴቶች አደባባይ ዙሪያ 150 ሱቆችን መገንባታቸውን ከእነዚህ ሱቆች 90 በመቶዎች ያገኙት ከመፍረሱ በፊት በዚያው ንግድ የነበራቸው ናቸው ብለዋል። በከንቲባው አገላለጽ በአካባቢው ላይ ከተለያዩ አስቸጋሪ ሕይወት ውስጥ የወጡና ስልጠናውን ለስራ የበቁት የተጸነሰውን ሀሳብ ወደ ተግባር ልዕልና እያመጣን ቀጥለናል ያሉት ከንቲባ አዳነች አቤቤ በሴቶች አደባባይ ዙሪያ 105 ሱቆች መገንባታቸውን ከእነዚህ ሱቆች 90 በመቶዎች ያገኙት ከመፍረሱ በፊት በዚያው ንግድ የነበራቸው ናቸው ብለዋል። በከንቲባው አገላለጽ በአካባቢው ላይ ከተለያዩ አስቸጋሪ ሕይወት ውስጥና የወጡና ሰልጥነው ለስራ የበቁት ከየነገዋ የተሃድሶ ክህሎት ማበልጸጊያ ማዕከል የተመረቁ ሴቶች የሚሰሩባቸው ፀጉር ቤት፣ ካፍቴሪያ፣ ሬስቶራንት፣ የልብስ ስፌት፣ ስጋ ቤት እንዲሁም የአረንጓዴ ልማት ስራዎች በመንከባከብ የገቢ ምንጭ እንዲያገኙ የተደረጉ የሚሰሩባቸው ቦታዎች ናቸው። ሌሎች አብዛኞቹ ሱቆች በአካባቢው ይነግዱ የነበሩና ስራቸውን እዚያው በተለመደው ስፍራ እንዲቀጥሉ የተደረጉ ነጋዴዎች የሚሰሩባቸው ናቸው። የአዲስ አበባ መልክ በየዘመኑ የአዲስ አበባ ዘመናዊ የከተማ አስተዳደር የአዲስ አበባ ከተማ ማዘጋጃ ቤት ተብሎ የተመሰረተው በ1909 ዓ.ም መጨረሻ ላይ ሲሆን አስቀድሞ መጠሪያ የነበረው የከተማዋ ማህበር ቤት ነው። ማዘጋጃ ቤቱ የሚለውን ስያሜ ያገኘው በ1920 ዓ.ም መሆኑን መረጃዎች ይጠቁማሉ። በ1928 ዓ.ም ሚያዝያ 27 በኢትዮጵያ ጣሊያን ሁለተኛ ጦርነት ፋሽስቶች አዲስ አበባ ከተማ ሲቆጣጠሩና ለ5 ዓመታት ሲቆዩ የራሳቸውን አስተዳደር መስርተው ነበር። የምስራቅ አፍሪካ ጣሊያን ግዛት መስርተው ኤርትራ፣ ሶማሌ፣ የሞቃዲሾን ያካተተ 6 ግዛቶችን ሲመሰርቱ አንደኛውና ማዕከላዊ ግዛት በአዲስ አበባ ስም የተቋቋመ ነበር። ፋሽስት ጣሊያን ከተወገደ በኋላ በግማሽ ምዕተ ዓመት ውስጥ በተለያዩ አስተዳደራዊ መዋቅሮችና አስተዳደሮች ከተማዋ አልፋለች። ከዘውዳዊ ስርዓት የጠቅላይ ግዛት አከፋፈል በኋላ በዘመነ ደርግ ስያሜው በክፍለ ሀገር ሲተካ ከ14ቱ ክፍላት ሀገራት አዲስ አበባ እንደ 15ኛ ትታሰብ እንደነበር ይወሳል። የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ኢህአዴግ በ1980 ዓ.ም ሲመሰረት አከላሉ በ25 አስተዳደር አካባቢና በ5 ራስ ግዛቶች የነበረ ሲሆን አዲስ አበባ ራሷን የቻለች አስተዳደር አካባቢ ሆናለች። መልክዓ ምድሯ ገጽታዋም ከአዲስ አበባ በቅርብ ርቀት ላይ የሚገኝ እንደ ጫንጮ፣ አቃቂ፣ ሁለንታ ሌሎች የአዲስ አበባ አካባቢ የገጠር አውራጃዎች ተብለው እንደነበረም ይታወቃል። የኢህአዴግ መራሹ መንግስት ሲመጣና የሽግግር መንግስት በ1984 ዓ.ም ሲመሰረት አዲስ አበባ ክልል 14 በሚል የራሷን አስተዳደር የነበራት መዲና ስትሆን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኢፌዴሪ በ1988 ዓ.ም እውን ሲሆን ክልልነቷን ቀርቶ የፌዴራል መዲና ሆናለች። እንግዲህ አዲስ አበባ ካሳንቺስ በሴቶች አዲስ አበባ የሚለው አጭር ጽሑፍ ይህንን ይመስል ነበር። በድጋሚ ሰብስክራይብ አድርጉኝ፣ አበረታቱኝ እያልኩ የዕለቱን ጽሑፍ በዚህ ያበቃለሁ። መልካም ጊዜ ይሁንላችሁ። ቸር ይግጠመን። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር
ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩ።